የሰማኸኝ ከሆነ እኔ ምንም እያደረጋችሁ ያለው ነገር እየተመቸኝ አይደለም ብሩክ። በቃ አንተም አቤልም ሄርሜላም እያደረጋችሁ ያለው ነገር እየተመቸኝ አይደለም። በቃ ከወንድሜ ራስ ለትንሽ ጊዜ ነገሮች እስከሚስተካከሉ ድረስ ባይስተካከሉ ራሱ እኔ አብርሃም ብቻውን እንዲሆን ነው ፈልገው። በቃ እናንተ እየተመቻችሁ አይደለም። ሄርሜላ አይነት ንጹህ ልብ ለሱ ብላ እኮ ነው እንደዚህ ከሰው በታች ሆና ቤተሰቦቿን አሰደባ ራሷን አሰደባ እየኖረች ያለችው እኮ ለሱ ብላ ነው። ሌላ እኮ ምክንያት የላትም ሄርሜላ። ወይ ከአብርሃም የምታገኘው ነገር ኖሮ እኮ አይደለም። ከሰው ትዳር ውጡ፣ ከሰው ህይወት ውጡ። እንዴ ስለብሮ ስለሳት ማይኖራችሁ ተከበሩ። እንዴ ሰው ሲያከብራችሁ ወቁ። በቃ ከሰው ህይወት ውጡ። እንዴ የሰው ትዳር እናንተ ማፍረስ ደስ ይላችኋል ነው? አንተ እኮ ነገ ታገባለህ፣ ፍቅረኛ ይኖርሃል። ሚስት ብታስብ ኖሮ እኮ አብርሃም ታስሮ አስፈችው ብለህ እግሯ ላይ ወድቀህ ገፍትረህ አትሄድም ነበር። ቢገባህ አንተ ራሱ ሚስት ብታስብ ኖሮ ጋሽዬ እየለመናት ለቃህ አትሄድም ነበር። አንድ ቀን አንድ አመት የሚሆንበት ግቢ ውስጥ እስር ቤት ውስጥ ገብቶ ታስሮ አስፈችው ብለህ ለምናሃታል አይደል? ለምንድን ነው ሄዳ ያላስፈታችሁ? ሚስት አይደለችም? አሳሰረችውም አላሳሰረችውም ፈርምም ትበለውም አትበለውም እሱ የሁለቱ ጉዳይ ነው። ግን እናንተ ለምንድን ነው በዚህ ልክ ከሄርሜላ ጋር እንዲሆን የምትፈልጉት? አንተም አቤልም ሁላችሁንም አልቀበልም ብላ የፍቺ ወረቀት ላይ ካልተፈረመልኝ ያለች ልጅ ሄዳ ፍርድ ቤት ፖሊስ ጣቢያ ያሳሰረችው ልጅ። እሺ በቃ ታሳስረው ላይ ያደረ ስማኛ እንዴ ተረጋጋና አዳምጠኝ። ፖሊስ ጣቢያ ታስሮ የነበረ ልጅ በአንድ ቀን በቃ ወደ ፍቅር እንመለስ ማለት ምን ማለት ነው? አንተ እንዴት ጭንቅላትህ ራሱ እንዴት ይቀበላል? ትናንትና ለምናሃት ተንበርክከህ ከግሯ ላይ ወድቀህ ለምናሃት እኮ ወደ ዘይድ ብለሃለች አይደል እንዴ? እንዴት አንተ ወንድምህን ለምንድን ነው በወንድምህ ሳይድ ሆነህ ነገሮችን ማጥረው? የሩታን ትክክለኛ ማንነት ማየት ፈልጋለሁ። ይሄ ትክክለኛ ማንነት አይደለም። ምን አገባህ አንተ? ሲጀመር በሰው ህይወት ውስጥ ገብተህ ስለ ሩታ ማንነት ማየት ፈልጋለሁ፣ ስለ ሩታ የሆነ ነገር ማየት ፈልጋለሁ። ምን አገባህ አንተ? ይመለከታል። ያለ ሰማይ ለማስታረቅ ሞከርክ አይደል? እሱ አልተሳካልህም። ማስታረቅ ሞከረ አልተሳካልህም። አሁን ደግሞ ለማጣላት እየሞከርኩ ነው። ሰላም ውድና የተከበራችሁ ውድ የኛ ፋሚሊዎች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዝት ትበልኝ። ዛሬ በአንድ ቪዲዮ ወደ እናንተ መጥቼላችኋለሁ። ባለፈው ያው ከሄርሜላና ከአቤላ ጋር በመሆን ቪዲዮ ላይቄላችሁ ነበርና ብዙ ያለመስማማትና የመጋጨት ነገር ተፈጥሯል። ከአቤላ ጋር መያያችሁ ነበር አብዛኞቻችሁ። ያው በውስጥ መስመር ያወራችሁ ሰዎች አላችሁ እና አቤላን በዛ ልክ ሄርሜላን ተደግፎ እንደዛ ለኔ እያወራኝ እንጃ ብቻ ሊገባኝ አልቻለም። ምክንያቱም ሄርሜላ በቅርብ ነው የሚያውቃት፣ እኔ የልጅነቱ ጓደኛው ነኝ። በዚህ ልክ ደግሞ እሷን ደግፎ እኔን እንደዛ ማውራቱ በጣም አስደብሮኛል። ብቻ ይሁን። እኔ ግን በሰዓቱ መናገር ያለብኝ ነገር ተናግሬያለሁ። ለሁለቱም ለሄርሜላም ለአቤላም መናገር ያለብኝ ነገር ተናግሬያለሁ። ዛሬ ግን እስከዛሬ ላልተናገርኩት ሰው ነው ወደ እናንተ የመጣሁት። ያው ትናንትና የተለቀቀው ቪዲዮ አይታችኋል ሁላችሁም። ሄርሜላ፣ አቤል፣ ብሩክ በመሆን አብርሃም እየተጫኑት ነበር። ሄርሜላ ደግሞ በጣም እየተጫነችው ነበር እና ይሄን አክል በሰው ትዳር ላይ ገብቶ የሰውን ትዳር ማፍረስ እኔ ለምን እንደፈለጉ አልገባኝም እውነት ለመናገር። ምክንያቱም ከዚህ በፊት ባልና ሚስቶች ናቸው። አሁን ታረቁ። ድጋሚ ደግሞ ታርቀው ሩታ ውሸቷን ነው ሩታ ያደረገችው ነገር እያደረገች ያለችው ነገር ውሸት ነው። እሷ ውሸትም ሆነ እውነትም ሆነ ምን አከባችሁ እናንተ? ያልገባኝ ነገር ማለት ነው። ወይ እናንተ ምን አግብቷችሁ? ብሩክ ተብዩም አቤላም ተብዩም ሄርሜላም ተብዩ የሰው ትዳር ማበጣበጥ ነው የምትፈልጉት ወይስ በግድ አብርሃምን ለሄርሜላ ልድሩት ነው? እንደዛው ነው ሐሳባችሁ? ሄርሜላና አብርሽ እንዲጋቡ ነው ፍላጎታችሁ? እሱ ነው የእናንተ ፍላጎት? ለብሮ ስነ ስርዓት ማይኖራችሁ ለምን ሰውን ተናጋሪ ታደርጋላችሁ? እኔ የምሬ ነው እግዚአብሔር በጣም ነው ያስደበራችሁኝ። እንዴ በዚህ ልክ ደግሞ አልፈልጋችሁም በቃ ውጡልኝ እያላችሁ የሙጥኝ ብላችሁ በቃ ተጨናችሁት ከሄርሜላ ጋር ሁን። አቤል ደግሞ ዛሬ አይገባም ነገ ነው የሚገባክ። እሷ ምን ማለት ነው እንዴ? ይሄን አክል ሩታ ላይም ትዳራቸው የማትፈልጉት ምንድን ነው? ሊገባኝ አልቻለም። እንዴ ምንድነው አላማችሁ? አላማችሁ ምንድነው? የሰውን ትዳር ማበጣበጥ፣ የሰውን ትዳር ማፍረስ ነው? እስከ ዛሬ አልተሳካላችሁም። ብዙ አላችሁ፣ ብዙ ደከማችሁ። እነዚህ ልጆች ግን አሁንም ታረቁ። እናንተ ሀሳባችሁ በዛው ላይ አይታችሁ ለማስቀረት ነበር አይደል? እነዚህ ልጆች አሁን ታረቁ፣ ሰላም ናቸው። አሁን እንደዚህ በሆኑበት ሰዓት ደግሞ እናንተ መጣችሁ ደግሞ
ከሄርሜላ ጋር ነው። ሄርሜላም ተብዬው ደግሞ ከኔ ጋር ሆነ እኔ ስለምወድ ስለማፈቅር ነው ማለት ሩታ ስለምትወደው ስለምታፈቅረው መሰለኝ እስከዛሬ ደርሰው ልጅ እስከ መውለድ የደረሱት ነው አይደለም ወይስ አንቺ ብቻ ነሽ አፍቃሪ? ለምን ስነ ስርዓት አይኖራችሁ እንዴ? ብሩክን ጠርቼዋለሁ ቤተሰቦች ያው እስከዛሬም ቅድም ነግሬያቸዋለሁ ያልተገናኘሁት እስካሁን ከብሩክ ጋር ነው። ትናንትናም ቪዲዮ ላይ ነበረበት እሱም ከግሩፕ ውስጥ አንደኛው እሱ ነው እና ከዚህ በፊት ከአቤላ ጋርም ተገናኝቻለሁ። ከአቤላ ጋር ምንም ልንግባባ አልቻልንም። እያወሩ ያለው ነገር ደስ ባይል ነገር ነው። የወንድምህን ህይወት አንተ ትኖርለታለህ የወንድምህን እንደዚህ አይባልም። በመጀመሪያ ደረጃ እኔ ሁለቱ አንድ ለመሆን እንዲታረቁ እያደረኩኝ ያለሁት የወንድምህን ህይወት እንዴት ይባላል? እንደዚህ አንተ የተማርክ ሰው አይደለ እንዴ? ነገሮችን አታገናዝብም? ምንድነው የምታስበው? ስነ ስርዓት አይኖርም እንዴ አንተ? ነገ በኔ ይባል ነገር እኮ አለ። ነገ በኔ ላይ ቢደርስስ ይባል ነገር እኮ አለ እንዴ? ስነ ስርዓት ይኖራል። ብቻ ያው ቤተሰቦች ከዚህ በላይ ምንም ማውራችሁ ነገር የለም። ትናንትና በጣም ስላስደበሩኝ ነው ዛሬም ወደ እናንተ የመጣሁት። ያው አቤላን ያልጠራሁት ከአቤላ ጋር እየተግባባው ስላልሆነ ነው። ያው እኔና እሱ መደባደብ ነው እንጂ የሚቀረን ከዚህ በላይ ምንም ነገር እኔ ላደርግ አልችልም። ምክንያቱም ብዙ ነገር ፈጠርኩኝ ከሱ ጋር። እስከዛሬ ግን ያልተገናኘሁት ከብሩክ ጋር ነው። ብሩክን አወራዋለሁ፣ ጠርቼዋለሁ። ምን ፈልጉ እንደሆነ ይሄን አክል እንደዚህ እንደሚያደርግ እኔ እንጃ። የሩታ ጠላት ናችሁ እንዴ እናንተ? ወይስ እናንተ እኔ አልገባኝም። ሄርሜላ ምን አድርጋላችኋለች? የምሬ ነው። እኔ እንደዚህ እንዳስብ እያደረጋችሁኝ ነው። ሄርሜላ የሆነ እኔ እንጃ የሆነ አለ አይደል፣ በጣም አበዛችሁት። በጣም ነው ያበዛችሁት። የምሬ ነው። እግዚአብሔር እኔ አላቅም ምን ገዝቷችሁ እንደሆነ አላቅም። አካውናችሁ ግን የሆነ ነገር የተደረገላችሁ ነው የሚመስለው። ሄርሜላ የሆነ ነገር ያደረገችላችሁ ነው የሚመስለው አካውናችሁ ማለት ነው። አቤላም ብሩክም እና ምንድነው ይሄን አክል የሰው ትዳር ላይ ገብታችሁ ሰውን የምታበጣብጡት እንዴ? ሰው ሁሉ ሰው ሲናገራችሁ አይገባችሁም እንዴ? እንዴ ትልልቅ ሰው እየተናገራችሁ ኩያችሁ እየተናገራችሁ እኔ ወንድሙ እየተናገርኳችሁ ለሰው ብላችሁ እንኳን እንዴት ትተዋላችሁና ለምን ነው ስነ ሰማይ ኖራችሁ እንዴ? ተከበሩ እንጂ እየተከባበርን ህይወታችንን ላይፋችንን ብንመራ ይሻላል። ምክንያቱም ሁላችንም እንተዋወቃለን የአንድ ሀገር ልጆች ነን። በዚህ ልክ ደግሞ ባንቀያየምና ሌላ ነገር ውስጥ ባንገባ ደስ ይለኛል ለአንድ ወጣት ማለት ነው። ባለፈውም ተናግሬያለሁ። ማስታረቅ ማትችሉ ከሆነ ከህይወት ውጡ፣ ከሰው ህይወት ውጡ። ማስታረቅ የምትችሉ ከሆነ አስታርቁ እንጂ ሰውን ለማለያየት አትሞክሩ። ያው ብሩክ መጥቷል። ወራት ያለብኝ ነገር አወራዋለሁ። እንዴት ነህ? ሰላም አለ ቆይታ ካሜራ ይዣለሁ። ያው እናንተ ብዙ ማለት ነው እንተዋወቃለን። በደንብ ባንተዋወቅም ያው በመተዋወቅ ደረጃ እንተዋወቃለን እና ምንድን ነው እየተካሄደ ያለው? በምን ጉዳይ ከዚህ በፊት አቤላን አግኝቼዋለሁ፣ ሄርሜላንም አግኝቻታለሁ። ሁለቱን ለማውራት ሞክሬያለሁ። ስለዚህ ያለ መግባባት ነገር ተፈጥሮ ሁለቱም ሄደዋል። ትናንትና ደግሞ አንድ ቪዲዮ አይቻለሁ እና ምንድነው እያደረጋችሁ ያላችሁት? የሰው ትዳር ለምዶ በጠብጡት? የሰው ህይወት ለምዶ በጠብጡት? ወይስ በግድ ከሄርሜላ ጋር ልጁ ልድሩት ነው? ሐሳባችሁ እንደዛ ነው? በህይወቴ ማለት ነው የምጠላውን ቃል በጣም እየደጋገማችሁ እያላችሁ ነው። ለምንድን ነው ትዳር በጠብጡት? እኔ ትዳር አልበጠብጥም። እና ምን እያደረክ ነው? አንተ እያስታረክን ያለው ምን እያደረክ ነው? ማስታረቅ እኮ ከማንም በላይ ለፍቻለሁ ኤፍሬም፣ አሁን ስለመጣ ምክንያቱም ወንድምህ ነው አውቃለሁ። መናገር አልፈልግም በዚህ ልክ። አንተን ግን አሁን ነው አንተ ወደ ነገሮች እጅህን እየከተትክ ያለው። ከዛ በፊት በጣም ብዙ ነገር ስለለፋ ዳር ይዘህ ነበር አይደል እያየኸኝ የነበረው። አሁንም ደግሞ ነገሮችን እኛ ምን ያህል መንገድ ሄደን እዚህ አሁን ስለኔ ዳርነት ወይም ደግሞ ስለኔ አለመኖር አለም ያወራው ነው። አይ ለማስታረቅ እንዴት ለፋችሁ ላልከው መልስ ነው የሰጠው። በጣም እንደለፈው ለማስረዳት። እሺ ስማኝ፣ ያለ ስማኝ፣ ለማስታረቅ ሞከርክ አይደል? እሱ አልተሳካልህም። ማስታረቅ ሞከረ አልተሳካልህም። አሁን ደግሞ ለማጣራት እየሞከርክ ነው። አልሞከርኩም እንዴ? አሁን እኮ እንደዛ ነው እያደረክ ያለው፣ እንደዛ ነው። ትናንትና ምን ነበር እያደረክ ነበር እንዴ?
አንተ ባቤላም እያደረጋችሁ ያለችው ነገር ምንድነው? ለምን ስለሳት ማይኖራችሁ? የሩታን ትክክለኛ ማንነት ማየት ፈልጋለሁ። ይሄ ትክክለኛ ማንነቱ አይደለም። ምን አገባህ አንተ? ሲጀመር በሰው ህይወት ውስጥ ገብተህ ስለ ሩታ ማንነት ማየት ፈልጋለሁ፣ ስለ ሩታ የሆነ ነገር ማየት ፈልጋለሁ። ምን አገባህ አንተ? ይመለከታል? አዎ በደንብ ማለት በደንብ ዛሬ በሚደረግ የውሸት ማንነት ነገ ሰው እንዲጎዳ አልፈልግም። በሰው ትዳር ውስጥ እየገባችሁ የሰውን ትዳር አበጥብጡሽ በጣም እየተናናቃችሁ ነው እና ክብር ይኖራችሁ፣ ለሰው ልጅ ክብር ይኖራችሁ። ክብር ግን አለም ያለ እየተደማመጥን አይደለም። እኔ በጣም ብዙ እያወራሁ ነውና አንዳንዴ የሆነ ብዙ ስታወራ ብዙ ተደማጭነት አይኖርም እና አሁን ብዙ ላወራ አይደለም የጠራሁት፣ ትንሽ ነገር ነው ማውራት። በሰው ህይወት ውስጥ እየገባችሁ የሰው ህይወት አበጡት። በቃ አለቀ። የራሳችሁ ህይወት አለው እንዴ እናንተ? እኔ ማንንም ህይወት አልወጠበጥኩም፣ ማንንም ህይወት ውስጥ እጄን አልከተትኩም። ነገር ግን ከዚህ በላይ ምን ታረጋለህ ብሩክ? እንዴ ከዚህ በላይ ምን እያደረጋችሁ ነው እንዴ? እንዲያለቅስ ነው እንዴ የምትፈልግ? ከዚህ በላይ ምንድነው የሚያለቅሰው እንዴ? ምንድነው የሚያለቅሰው? ትክክለኛ ማንነቱን እኮ ማየት መቻል። ምንድነው የሚያለቅሰው? ጋሽዬን፣ አንተን፣ ኤፍሬምን፣ ማነው ቢኒያምን ሁላችሁንም አልቀበልም ብላ የፍቺ ወረቀት ላይ ካልተፈረመልኝ ያለች ልጅ ሄዳ ፍርድ ቤት ፖሊስ ጣቢያ ያሳሰረችው ልጅ። እሺ በቃ ታሳስሮ ላይ ያደረ ስማኛ እንዴ ተረጋጋና አዳምጠኝ። ፖሊስ ጣቢያ ታስሮ የነበረ ልጅ በአንድ ቀን በቃ ወደ ፍቅር እንመለስ ማለት ምን ማለት ነው? አንተ እንዴት ጭንቅላትህ ራሱ እንዴት ይቀበላል? ትናንትና ለምንሃት ተንበርክከ ከግሯ ላይ ወድቀህ ለምንሃት እኮ ወደ ዘይድ ብለሃል አይደል እንዴ? እንዴት አንተ ወንድምህን ለምንድን ነው በወንድምህ ሳይድ ሆነህ ነገሮችን ማጥረው እንዴ? ታሰር አይደል? ታስሮ እንኳን አስፈቺው ስትላት ምንድን ነው ያለችው? ይፈርምና ይወጣል አይደል ያለችው? ትክክለኛው ማንነቷ አይደለም ይሄ ሩታ። ትክክለኛ ማንነቷ ላይ ቢሆን ማንም ሰው አይጫናትም፣ ማንም ሰው አይገፋትም። ልክ አይደለችም የምንልበት አቅም። ይሄ ግን ትክክለኛ ማንነቷ አይደለም። ይሄ የማስመሰል ይሄ የእልህ የበቀል ፍቅር ላይ ነች እና ይሄ ነገር ደግሞ መጨረሻ ኋላ የሚጎዳው አብርሃም ነው። አንተም አትጎዳም፣ ማንም አይጎዳም። ስለዚህ አሁን ዳሪዛ ነው የምታየው። ያላ እየሰማኸኝ ነው? ይኸውልህ አሳሰረችውም አላሳሰረችውም ፈርምም ትበለውም አትበለውም እሱ የሁለቱ ጉዳይ ነው። ግን እናንተ ለምንድን ነው በዚህ ልክ ከሄርሜላ ጋር እንዲሆን የምትፈልጉት? አንተም አቤላም ከሄርሜላ ጋር እንደዚህ እኮ ነው አሁን እያወራኝ ያለውና እዛች ጋር እያደረኩ ያለው ነገር ትክክል አይደለም። እኔ ያደረኩት ነገር ትክክለኛውን የሩታን ማንነት ነው የነገርኩት ለአብርሃም። ያደረኩት ነገር የለም እኮ እንዴ ከሄርሜላ ጋር እንዲሆን እያደረክ ነው እኮ። አብርሃም በቃ ምን አይነት ማመን ነው? ምን አይነት ጭፍንነት ነው? እንዴት ነው ያመንካት? ሚስቱ አይደለች እንዴ? እንዴት አያምናትም? ትናንትና ያሳሰረችህ ልጅ ዛሬ አባቴ ስትል ወይ ማለት ምን ማለት ነው? ይሄንን ልጠይቅ ነው። ሚስቱ አይደለች እንዴት አያምናትም? እስከ ዛሬም እኮ ተማምነው ነው የቆዩት። ሚስት ብታስብ ኖሮ እኮ አብርሃም ታስሮ አስፈችው ብለህ እግሯ ላይ ወድቃ ገፍትረህ አትሄድም ነበር። ቢገባህ አንተ ራስህ ሚስት እንደ ሚስት ብታስብ ኖሮ ጋሽዬ እየለመናት ለቃ አትሄድም ነበር። ሚስቱ ናት ብለህ እንደዚህ ደምደም አታርገው። አንድ ቀን አንድ አመት የሚሆንበት ግቢ ውስጥ እስር ቤት ውስጥ ገብቶ ታስሮ አስፈችው ብለህ ለምንሃታል አይደል? ለምንድን ነው ሄዳ ያላስፈታችሁ? ሚስት አይደለችም? የዛኔ የታየህ ሚስትነቷ። አሁን ብሩክ እኔ ስላለፈው ነገር አላወራም። አሁን ግን ስለ ወደፊቱ ነገር ሳወራ ማለት ነው የኋላ ከሌለ የለም የፊቱ ይባላል። እሺ ስማኝ፣ ትናንትና ክፉ የነበረ ሰው በአንድ ቀን ጥሩ ሆነ ብትለኝ ወይ እናንተ እኔ እኮ ግራ የሚገባኝ ነገር ለምንድን ነው የራሳችሁ ህይወት ማኖሩት? የራሴን ህይወት እየኖርኩ ወይ እሺ፣ ወይ ለማስተካከል ሞክሩ ነገሮችን ከማበላሸት እኮ በቃ ሞከር ካረን አቃተ ካረን ወይ ሌላው ሰው እስከሚሞክር ወይ ዝም ብሎ እንዴ እያደረክ ያለው ነገር ትክክል አይደለም። ብሩክ ያደረኩት ነገር የለም። ስለ ሩታ ትክክለኛ ነገር አንተም አቤላም ሄርሜላም እያደረጋችሁት ያለው ነገር ትክክል አይደለም። እንዴ ከሰው ትዳር ውጡ፣ ከሰው ህይወት ውጡ። እንዴ ስለምን ነው ስለ ሰዓት ማይኖራችሁ? ተከበሩ። እንዴ ሰው ሲያከብራችሁ ወቁ። በቃ ከሰው ህይወት ውጡ። እንዴ የሰው ትዳር እናንተ ማፍረስ ደስ ይላችኋል ነው? አንተም እኮ ነገ ታገባለህ፣ ፍቅረኛ ይኖርሃል። እኔ አንተ ህይወት መጥቼ ሳበጣበት ደስ ይላል ነው? አንተ ምን ትዳር አላፈረስኩም፣ ምንም ቤት አልበጠበጥኩም። አንተ ምን እንድትበጠብጠኝ አልፈልግም። እኔ ማስተካከል ያለብኝ ነገር በሙሉ ለማስተካከል ሞክሬያለሁ። ከዛ ውጪ እሺ፣ አሁን እያደረክ ያለው ነገር ትክክል ነው? ልጁ አሁን አይምሮክ ትክክል ነው ብሎ ነው ያሰበው? ወንድምህ ሀገር ለቆ ሲሄድ እኮ አልነበርክም አይደል? ያጠገቡ እጂ ከሄደበት ሀገር ድረስ ለምኜ የማይሆን ምክንያቶች ደርድሬ እኮ ይዤው መጣሁ። እሺ ጎበዝ ነው ያደረገ ስላደረግ ጎበዝ ነው። ግን አሁን ያደረከው ነው በዚህ ልክ እንኳን መልፋቴ አልታየህም። አሁን እኮ አልለፋም እኮ እያልኩ አይደለም፣ ለፍተሃል። በቃ እነሱ ለማስታረቅ ጥሩ ቦታ ሄዳል፣ ጥሩ ነገር አድርጋል። እግዚአብሔር ይስጥልን። በጣም እናመሰግናለን ብሩክ። አሁንም እየተግባባን ያለው እኔ ኤፍሬም እንደና አቤል ካንተ ጋር ተቀያይሚ መለየት አልፈልግም። ወንድሙ ስለመቀያየም እኔ አሁንም ልቀያየም ካለው እያወራሁ መሰለህ። ወጣቶች ነና
እየተግባባን ነው እያወራን ነው። ስለምን መቀያየም ነው የምታወራው? በዚህ ጉዳይ በጣም ብዙ ጠላት ነው ያፈራሁት። ስለዚህ እኔ መቀያየም አልፈልግም። አሁን ስለ ጠላትነት ማን አወራ? እኔ ጠላትህ ነኝ ብያለሁ። መቀያየም አልፈልግም። አሁን እኮ እያልኩ ያለሁት ነገሮች ሁሉ በሌላ በኩል እያዞራችሁ ነው። አይምሯችሁ ሌላ ነገር ነው የሚያስበው። እኔ ቀጥታ ነው እያወራሁ ያለሁት። እሺ ምንድነው ስለ ጠላት ሲሆን ነገር እኔ እኮ ጠላቴ ብትሆን ሌላ ነገር ነበር ማድረገው በጀርባ ሰው ጓደኛዬ ስለሆንክ ነው ካሜራ ደቅኜ በስነ ስርዓት እያወራሁ ያለሁት። ጠላት ደግሞ እንደዛ ያደርጋል። የሰማኸኝ ከሆነ እኔ ምንም እያደረጋችሁት ያለው ነገር እየተመቸኝ አይደለም ብሩክ። በቃ አንተም አቤልም ሄርሜላም እያደረጋችሁት ያለው ነገር እየተመቸኝ አይደለም። በቃ ከወንድሜ ራስ ለትንሽ ጊዜ ነገሮች እስከሚስተካከሉ ድረስ ባይስተካከሉ ራሱ እኔ አብርሃም ብቻውን እንዲሆን ነው ፈልገው። በቃ እናንተ እየተመቻችሁ ጋር አይደለም። ከሄርሜላ ጋር እንዲሆን አልፈልግም። በአጠቃላይ በቃ ይሄን ነው የምፈልገው። እኔ አብርሃም ከሄርሜላ ጋር እንዲሆን አልፈልግም። እኔ ደግሞ ማስረጃ እንድትሰጠኝ እፈልጋለሁ። የምን ማስረጃ? ልጅ እያለ እና ቤተሰቦቼ ከዚህ ልጅ ጋር ተዋል ሲሉ ወይ ባለጌ ሆኖ ወይ መጥፎ ሆኖ ወይ አስቸጋሪ ባህሪ ኖሮት ሊሆን ይችላል። ሄርሜላ ላይ ምንድነው ያየህባት? ሄርሜላ ላይ ምን እንዳየህባት? ለአብርሃም እስቲ ምኑ ጋር ነው ክፋቷ? ምኑ ጋር ነው ምን እንዳየህባት? ልንገርህ ክፉነቷን እኮ ልንገርህ። ይኸውልህ አንደኛ ሴት ልጅ ናት። ነገ በእኔ ይባል ነገር አለ። ገብቶሃል? ስማኝ፣ ቆይ ስማኝ፣ እንዴ አስጨርሰኛ። ይኸውልህ አንደኛ ነገ በእኔ ይባል ነገር አለ። እቺ ልጅ ሴት ልጅ ነች። ሁለተኛ ነገር ደግሞ ባለትዳር ነው አብርሃም ባለትዳር ነው። ባለትዳር ሆኖ እንዴት ነው አፈቅራለሁ የምትለው? ሰው ለማስታረቅ የአብርሃም አባት ትዳሩን ለማስተካከል ቀና ደግፋ እያለ እኔ እየለፈው ብዙ ነገር እያደረግን እሷ በመሃል መታ እኔ አፈቅራለሁ እኔ እወዳለሁ ማለት ይሄ ጥሩ ጻድቅነት ነው? ጥሩ ስራ ነው የሰራችው? ጊዜ የምትከበርበትና ማትከበርበት ስለመከበርና ስላለመከበር አታወራኝ አንዴ በእናትህ። ይሄ ልጅ ባለትዳር ነው ሶ በቃ እሷም ትከበር። እንዴት ነው መታ አፈቅራለሁ የምትለው? 80 እየቀደደ ያለ ልጅ ነው ባለትዳር ነው የምትለኝ? ይቅደድ የፈለገውን። እሺ የፈለገው ፖሊስ ጣቢያው በፖሊስ የታሰረ የሚሄድ ሰው ነው። የፈለገውን ይቅደድ፣ በቃ የፈለገውን ይቅደድ። እሷ ለትዳር ሲጀመር ክብር ቢኖራት ኖሮ ባለትዳር ላይ መታ አፈቅራለሁ እወዳለሁ አትልም ነበር። ጭንቅላቷ አይሰራም እንዴ? ጭንቅላቷ አያስብም? ኖ አይ ጭንቅላቷ ቢያስብ ኖሮ ይሄ ልጅ ገና ከሚስቱ ጋር በቃ አልተፋታም ነበር አይደል? ስማኝ እንጂ ቆይ አንዴ ስማኝ። እነዚህ ልጆች ሰማናቸው እኮ አልቀደዱም፣ አልፈረመላትም። በፖሊስ ግን ሊቀበል ሞከረችው አይደል? ኖ በፖሊስ ሳይታሰር በፊት ይሄ ልጅ እስር ቤት ሳይገባ በፊት አፈቅራለሁ ያለችው አይደል? ኖ አይደለም ነው ሩታ ፈርምልኝ ማለት ከጀመረች ነው። ቆይ አይደለም ስማኝ፣ መጀመሪያ አንዴ ስማኝ፣ መጀመሪያ ስማኝ። ለምን ነው የምንከራከረው? ሳታሳስረው በፊት እኮ ነው ሄርሜላ አፈቅራለሁ ያለችው። እንዴት ነው እንደዚህ የምትለው ነው? ባለትዳር ውስጥ ገብታ አንተም ደግሞ የእሷን ሀሳብ እንዴት ነው የእሷን ሀሳብ እንትን የምትለው ደግፈው የሄርሜላን ሀሳብ ሄርሜላ ማለት በጣም የዋህ ሰው ለአንተም ልንገርህ ከፈለክ እንዴት እንደምደግፋት በጣም የዋህ ሰው ለአብርሃም አይደለም ከአብርሃም በላይ ለሆኑ በጣም ለብዙ ሰዎች የምትጠቅም ሰው ነች። በዚህ ልክ ደግሞ ማንም የሚመኛት እህቱ ጓደኛው በቃ አንተ አግባት። ከተመቸች አንተ የዋህ ከሆነች አንተ አግባት። እኔ ፍቅረኛ ነኝ ባይኖረኝ ሞክር ነበር። ኧረ ስነ ስርዓት ይኖራችሁ። በቃ አሁን ስለሷ የዋህነትና ስለሷ አንተነት ለራሷ ሄርሜላ ልክ ማንም አጠገቡ ማንም አልነበረም። አሁንም ማንም የለም። ከአጠገቤ ዞር በይ ሂጂልኝ እያላት ያለው ነገር እንደሚጸጽተው እንደሚቆጨው ነው የሚሰማኝ። ምክንያቱም እንደ ሄርሜላ አይነት ንጹህ ልብ ለሱ ብላ እኮ ነው እንደዚህ ከሰው በታች ሆና ቤተሰቦቿን አሰደባ ራሷን አሰደባ እየኖረች ያለችው እኮ ለሱ ብላ ነው። ሌላ እኮ ምክንያት የላትም ሄርሜላ። ወይ ከአብርሃም የምታገኘው ነገር ኖሮ እኮ አይደለም፣ ወይ ከኔ ወይ ከአቤል የምታገኘው ነገር ኖሮ አይደለም። እሷ በዚህ ልክ ቤተሰቦቿን እያሰደበች ራሷ ላይ እየተዛተባት ያ ሁሉ ሰው እየሰደባት የምትኖረው እኮ ለአብርሃም ብላ ነው አይደል? አብርሃም እኮ የተለየ ነገር አድርጎላት አይደለም፣ ግን እሱ ደስተኛ ሆኖ እንዲኖር ነው እያደረገች ያለችው። እሱ ስቆ ማየት ነው የምትፈልገው፣ ማዝናናት ነው የምትፈልገው። በቃ ይሄ ነገር ደግሞ አንተ ወንድሙ ነህ፣ ከማንም በላይ ሊያዝናና ሊያስቀ ሊያስደስት ነው የሚገባው። አይ እኔ ከሩታ ጋር ሲሆን ብቻ ነው በቃ ደስ ይላል። ለገና አብርሃም ምክንያቱም የለፋበት ፍቅር ነው፣ የለፋበት ትዳር ነው፣ ብዙ ነገር ያየበት የተሰደበበት ብዙ ችግርና ስቃይን ያየበት ፍቅር ነው፣ ያየበት ትዳር ነው። በቀላሉ ደግሞ እንደዚህ ሲበተን ደግሞ አንድ ሴት ልጅ ስለመጣች ኦኬ በቃ ደስ ብሎኛል ከሷ ጋር ይሁን ብዬ ልደሰት አልችልም። ልክ ነህ። እኔም እኮ የተለፋበት ትዳር መሆኑን እኮ አልካድኩኝም። በቃ ሩታ ወደ ትክክለኛ ማንነቷ ብትመለስ ትክክለኛዋ ሩታ ብትሆን ችግር የለውም። ግን ገና ለገና በእልህና በበቀል ምክንያት እንደዚህ አይነት ነገር ውስጥ መግባት የለበትም። ለወንድምህ አስብ እንጂ ነገ ቢያለቅስ ነገ የሆነ ነገር ቢሆን አይደብርህም? አሁን አንተ አትጸጸትም? ስለ ወንድሜ ስለማስብ መሰለኝ የራሴን ህይወት ለቄ ትክክለኛው የሩታን ማንነት ማጣራት ትፈልጋለህ። ሩታ ምን ሆነሽ ነው ከልብሽ ነው ወይ ብለህ ትጠይቃት ነበር። ምክንያቱም ባሳሰረችው በነጋታው ነው የኔ አባት እያለች እያባበለችው የነበረው አይደል እንዴ? ፈርምልኝ ብላ ፖሊስ አንጋግታ አልጋው የሚያድርበት ቤት ድረስ የሄደች ልጅ ነች እኮ። አሁን ለምን ሌላ ነገር እንዳወራ ታደርገኛለህ?
ለማንኛውም ትክክለኛውን የሩታ ማንነት ራሷ ሩታን አግኝታት ከልብሽ ነው ወይ ወደሽው ከልብሽ ወደ መጀመሪያ መመለስ ፈልገሽ ነው ወይ ብላ ጠይቃት። አዎ ካለች እውነትም ካመንክበት ኦልሬዲ እኮ መስመር ጀምረዋል። እኛ ምንም የምንለው ነገር የለም። እኔም የምለው ነገር የለም። እሺ አመሰግናለሁ ስለመጣት ብርኩስ። እንግዲህ ቤተሰቦች ሁሉም ነገር እንደሰማችሁት ነው፣ ሁሉም ነገር እንዳያችሁት ነውና ከዚህ በላይ ደግሞ ምንም ነገር አልችልም። ምክንያቱም ከሰው ልጅ ጋር መጣላት የለብኝም። ጠርቼው በምችለው መንገድ በምንግባባበት መንገድ አውርተናል። እኔም እሱ ጋርም ያለው ስሜት ነግሮኛል፣ እኔ ጋርም ያለው ስሜት ነግሮኛል። የሚፈጠረውን ደግሞ አብረን የምናየው ይሆናል። ከዚህ በላይ እኔ ምንም ማድረግ አልችልም። ፈጣሪ ያውቃል ሁሉም ነገር።